የመንፈስ ቅዱስ መጀመሪያው ፍሬ ወንጌልን መመስከር ነው። ሰው በእግዚአብሔር መንፈስ ሲሞላ የሚታዩ ከምልክቶች አንዱ የተለመደው አለ። እሱን ከማለቴ በፊት ግን አንዱ አትኩሮት መጽሐፍ ቅዱስ በሐዋርያት ሥራ ላይ ከሚሰጠው ነገር አንዱ መንፈስ ቅዱስ ሲሞላብን ወንጌል መስካሪዎች ነው የምንሆነው። መንፈስ ቅዱስ የተሞላ ሰው ሰዎች እንዲድኑ ይመኛል። ልቡ ስለጠፉት ሰዎች ይቃጠላል። የሐዋርያት ሥራ መልእክቱ እዚህ ጋር ነው ያለው። መንፈስ ቅዱስ ተሞልታችኋል፣ ልሳን ትናገራላችሁ፣ ትንቢት ትናገራላችሁ፣ ሰው ታስደምማላችሁ፣ ሰው እንዲያደንቃችሁ እከሌ እንድትባሉ ኃይል ትሞላላችሁ አልተባልንም። ለነገሩ መንፈስ ቅዱስ የተሞላ ነው በቤት ውስጥ ለሚሆን አገልግሎት አይደለም። መንፈስ ቅዱስ የተሞላ ነው ከቤት ውጪ ላሉ አገልግሎቶች ናቸው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ተብሎ ለዛ ስራ የተሰጠን ኃይል ነው። ኃይል የሚያስፈልግበት ምክንያቶች አሉ። ለዚህ መንፈስ ቅዱስ የተሞላ ሰው አንዱ አይነተኛ ምልክቱ ሰዎች እንዲድኑ ይፈልጋል፣ ይመኛል። ልቡ ለጠፉት ሰዎች ይቃጠላል። ለራሱ ብቻ አይኖርም። በቃ ለራሱ ሙቀት፣ ለራሱ መነቃቃት ብቻ አይኖርም። ለሌሎች ማካፈል ወንጌልን ይፈልጋል። የሰዎች መዳን የህይወቱ ተልእኮ ይሆናል። ሰዎች ሲድኑ ደስ ይለዋል። ለዚህ መንፈስ ቅዱስ የመጀመሪያው ፍሬ በህይወታችን ከሚገልጣቸው ነገሮች አንዱ ኃይል ስትሞሉ መስካሪዎች ትሆናላችሁ። ሌላው መጽሐፍ ቅዱስ የሚያስተምርን የቤተ ክርስቲያን ዋና ተልእኮ ደግሞ ሰዎችን ወደ ክርስቶስ ማምጣት ነው። ቤተ ክርስቲያን የተወለደችው ሐዋርያት ሥራ ምዕራፍ 2 ላይ በመንፈስ ቅዱስ ሙላት ነው። ሁሉም ተሰብስበው በነበሩበት ሰዓት ላይ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ሁሉም ተቀምጠውበት የነበሩበትን ቤት ሁሉ ሞላው። በእያንዳንዳቸውም ላይ የእሳት ልሳን የሚመስሉ ተቀመጡባቸው። ይሄ መለኮታዊ ልምምድ ነው የተለማመዱት። ዓላማው ግን በዚህ በማቴዎስ ወንጌል ምዕራፍ 28 የተጻፈው ወደ ዓለም ሁሉ ሂዱ ለሚለው ዓላማ ነው ኃይል የተሞሉት። ስለዚህ የቤተ ክርስቲያን ዋናው ተልእኮ ሰዎችን ወደ ክርስቶስ ማምጣት ነው፣ ወደ ሚሽን መሄድ ነው። ወገኖች ሆይ የቤተ ክርስቲያን የመጀመሪያ ጥሪ ወንጌል መስበክ እንጂ ሌሎች ነገሮች አይደሉም። አያስፈልጉም ማለት አይደለም። ነገር ግን ቅድሚያ የምንሰጣቸው ላይሆኑ ይችላሉ። ወንጌል መስበክ ከአዳራሽ መስራት ይቀድማል። ወንጌል መስበክ ከተለያየ አይነት በቤተ ክርስቲያን ውስጥ ካሉ መብራቶች ከመግዛት ወይንም ደግሞ ለሚሽን ምንም በጀት የሌላት ቤተ ክርስቲያን ወይንም ደግሞ በገጠር ወንጌልን ሄዳ ማትሰብክ ቤተ ክርስቲያን መሃል ከተማ ተቀምጣ በመንፈስ ቅዱስ ተቃጠልኩኝ ብትል ምልክቱ እሱ አይደለም። በመንፈስ ቅዱስ የመሞላት ወይንም ደግሞ የኃይል መቀበላችን ምልክት ሌላ ማድረጋችን ሳይሆን ዋናው ዓላማው በመንፈስ ቅዱስ መነዳት ወንጌልን መስበክ ነው። የወንጌል ስርጭቶችን ማድረግ ነው። ለዚህ መንፈስ ቅዱስ ድፍረትን ይሰጣል። ሌላው ደግሞ መንፈስ ቅዱስ ሲመጣ ኃይል ትቀበላላችሁ ሲል የሚመጣው ኃይል የሚሰጠን ድፍረት አለ። በተፈጥሮ አንዳንድ ሰው አይናፋር ነው። ስለዚህ በመንፈስ ቅዱስ ሲሞላ ግን በድፍረት ስለ ክርስቶስ መናገር ይጀምራል። ወገኖች ሆይ ፍርሃትን ማሸነፍ የምንችለው ምክንያቱም መጽሐፍ ምን ይላል? እግዚአብሔር የፍርሃት መንፈስ አልሰጠንም ይላል። ስለዚህ ፍርሃት የሚዋጠው በእግዚአብሔር ኃይል ነው። የእግዚአብሔር ኃይል ሲመጣ በሰዎች ላይ ያለ ፍርሃት ሁሉ መትነን ይጀምራል። የሚፈራ ሰው የሚያስፈልገው ነገር የኃይል መቀበል ነው። ስለዚህ በመንፈስ ቅዱስ ስንሞላ በድፍረት ስለ ክርስቶስ መመስከር እንጀምራለን። የጴጥሮስ ሕይወት ለዚህ ለኛ ጥሩ ምሳሌያችን ነው። መንፈስ ቅዱስ ከመሞላቱ በፊት ወደ ኋላ ሲል ኢየሱስን ሲክደው ለአንዲት ሰራተኛ ፊት ዶሮ 3 ጊዜ ሳይጮህ የተብሎ የተነገረው ታሪኩን ታውቁታላችሁ። ነገር ግን መንፈስ ቅዱስ ከተሞላ በኋላ ጴጥሮስ ተመልሶ ሌላ ያንን አሮጌውን ሰው አልሆነም። እነ ጳውሎስ ሕይወታቸው የተለወጠው መንፈስ ቅዱስ ከተሞሉ በኋላ ነበር። አገልጋዮች አገልግሎትን ሊያገለግሉ የሚገባው በተለይ ወደ ሙሉ አገልግሎት ስንመጣ፣ ወደ ሙሉ ጊዜ አገልግሎት ስንመጣ፣ ወደ ኦፊሶች ውስጥ ስንገባ ምን ማለት ነው? ወደ አፖስትልሺፕ ወደ ፕሮፌቲክ ወይንም ደግሞ ወደ ኢቫንጀሊዝም ወይንም ወደ እንደዚህ 5ቱ ቢሮዎች ውስጥ ከመግባታችን በፊት መንፈስ ቅዱስ ከሚያዘጋጀን ነገሮች አንዱ የኃይል ዝግጅት ነው። ኃይል ይሞላብናል። ፍርሃትን የሚያሸንፈው የሰው ብርታት፣ የሰው ሎጂክ ሳይሆን የመንፈስ ቅዱስ ኃይል ነው። የሰው አይዞህም አይደለም፣ ማደፋፈርም አይደለም። የሚያስፈልገው ምንድነው? የመንፈስ ቅዱስ ኃይል ነው። ሰው የእግዚአብሔር መንፈስ በላዩ ላይ ሲወርድበት የሚፈራውን ነገር እንዳይፈራ ያደርገዋል። በነገስታት ፊት ቆሞ ሲናገር ሰዎቹ እንደ ኖርማል ሰው ያያቸዋል። መንፈስ ቅዱስ ካልሞላብን ግን ፍርሃት አደገኛ ነገር ነው ወገኖች ሆይ። ስለዚህ መጽሐፍ ቅዱስ የሚያበረታታን ይህንን ነው። መንፈስ ቅዱስ በእናንተ ላይ ይመጣባቸዋል፣
ኃይልን ትቀበላላችሁ። የወንጌሉ መልእክት ምን አይሆንም ማለት ነው? ኃይል ስትቀበሉ ዋናው መልእክታችሁ ወንጌል ይሆናል። ሌሎቹ ስጦታዎች እንዳሉ ሆነው ልሳን ልትናገሩ ትችላላችሁ፣ ትንቢት ልትናገሩ ትችላላችሁ፣ ሌላም ስጦታ ሊኖር ይችላል። ግን ዓላማው የመንፈስ ቅዱስ ሙላት ዓላማው ምስክር ለመሆን የወንጌሉ መልእክት እንዲደርስ ሳይቀየጥ ወገኖች ሆይ እያንዳንዳችን የተለያየ አይነት የማስተማር የመስበክ ዘዴዎች ሊኖሩን ይችላል። የወንጌል ዋና መልእክት ግን ሊቀየር አይችልም። ሰዎችን ለማስደሰት ብለን እውነትን ማሳነስ ተገቢ አይደለማ ወገኖች ሆይ። ለዚህ መጽሐፍ ቅዱስ የሚያስተምረን ይህንን የቀደመችዋ ቤተ ክርስቲያን ጥሩ ምሳሌ ትሆነናል። በሐዋርያት ሥራ ውስጥ አማኞች በመንፈስ ቅዱስ ከተሞሉ በኋላ በድፍረት ወንጌልን ሲሰብኩ ትመለከቷቸዋል። ይታሰራሉ፣ ይደበደባሉ፣ ያስፈራራቸዋል። በዚህ ስም ሁለተኛ እንዳትናገሩ ይሏቸዋል። ኔክስት ዴይ ደግሞ ሲመሰክሩ ያገኟቸዋል። መልአክ መጥቶ ሲያወጣቸው ትመለከታላችሁ። እየተገለባበጡ መልአክ እኮ አወጣን እያሉ ኤክሳይትድ ሲሆኑ አትመለከቷቸው። የሚያረጉት ነገር ምንድን ነው? ወጥተው አሁንም ይመሰክራሉ። ስለመታሰራቸው ከሚያወሩት ይልቅ የሰበኩትን ቢናገሩ ደስታቸው ነው ወገኖች ሆይ። ስለዚህ በሐዋርያት ሥራ ውስጥ አማኞች በመንፈስ ቅዱስ ከተሞሉ በኋላ ያደርጉ የነበሩት ሁል ጊዜ በድፍረት ወንጌልን ይሰብኩ ነበር። ይሄ የተሞሉበት ደግሞ መንፈስ ሌላ የሚሰጣቸው ጸጋ ነበር። አንድነት ይሰጣቸው ነበር። የእግዚአብሔር መንፈስ አንድነት ይወዳል። የመንፈስ አንድነት መለያየትን አይወድም፣ መለያየትንም አይወድም። መለያየትም ማለት ነው ዲቪዥን ኮዝ ማድረግ፣ በወንድማማች መካከል ጠብን መፍጠር፣ እንደዚህ አይወድም መንፈስ ቅዱስ። መንፈስ ቅዱስ አንድነትን ይወዳል። በቤተ ክርስቲያኑ ሰዎች ተስማምተው ሲኖሩ ይወዳል። በሰላም ሲኖሩ ይወዳል። የእግዚአብሔር መንፈስ የሞላባቸው ሰዎች የሰላም ሰዎች ናቸው። የእግዚአብሔር መንፈስ የሞላባቸው ሰዎች የአንድነትን መንፈስ ወይም የመንፈስን አንድነት የሚጠብቁ ናቸው። መጽሐፍ ቅዱስ የሚያስተምረን ይህንን ነው ወገኖች ሆይ። ስለዚህ የቀደመችው ቤተ ክርስቲያን ሁሉም አንድ ልብ ነበራቸው። ከአንድ ልብ የተነሳ ደግሞ ንብረታቸው እንኳን ሳይቀር አንድ ላይ ያደርጉ ነበረ። ስለዚህ መለያየትን ጌታ አይወደውም። መከፋፈልን ጌታ አይወደው። በቤተ ክርስቲያን ውስጥ ኖርም አይደለም፣ መጣላት ኖርም አይደለም። ሁል ጊዜ ሰው ግጭት ሊኖር ይችላል ሰው ስለሆነ። ነገር ግን የእግዚአብሔር መንፈስ የሞላባቸው ሰዎች ሁሌ ሰላም ይመርጣሉ። የእግዚአብሔር መንፈስ የሞላባቸው ምክንያቱም የመንፈስ ቅዱስ ኃይል አሮጌውን ሰው የመጎሰሚያ ጉልበት ይሰጣቸዋል። ማንነታቸው ያልተጎሰመ ሰዎች እነማን ናቸው ካላችሁ፣ በመንፈስ ቅዱስ ያልተሞሉ ሰዎች ናቸው። ወይ ደግሞ በአንድ ወቅት በመንፈስ ቅዱስ ተሞልተው አሁን በድካም ውስጥ ያሉ ሰዎች ናቸው ማለት ነው። ስለዚህ የቀደመችው ቤተክርስቲያን ጥሩ ምሳሌ የምትሆንን በአንድነት ይኖሩ ነበር። መንፈስ ቅዱስ ያስማማል። መንፈስ ቅዱስ በሰላም እንድንኖር ያደርገናል። መንፈስ ቅዱስ እንድንገጣጠም ያደርገናል። የአንድነታችን ማዕከሉ እሱ ከሆነ ያገጣጥመናል፣ ያያይዘናል፣ ይገምደናል ወገኖች ሆይ። ስለዚህ የአንድነታችን ምክንያት ሌላ ከሆነ ግን ሌላ ባለቤት አለው ማለት ነው። የእኛን አንድነታችን ግን በክርስቶስ በመስቀሉ ሥራ በደሙ በመንፈስ ቅዱስ ኃይል የተገኘ ነው። ስለዚህ አንድነት ነበራቸው። የተሞሉበት መንፈስ አንድ የሚያደርግ መንፈስ ነው። ሃሌሉያ! ይሄ በትንሽ በትልቁ መበጣጠሱን ጌታ አይወደውም። ምናልባት ስለ ዲኖሚኔሽን አስተምራለሁ ጌታ ቢፈቅድ ከዚህ ትምህርት ቀጥዬ። ይሄ ዲኖሚኔሽን የምለው ምንድነው? ቤተ እምነቶች እንደዚህ ማአትሺ እንዲህ ብትንትን ያልንበት ምክንያቶችን ትርጉማቸውንም ላሳያችሁ ሞክራለሁ። ስለዚህ ቤተ ክርስቲያን አንድ እንድትሆንለት መንፈስ ቅዱስ ይፈልጋል። የእግዚአብሔር መንፈስ ያለባቸው ሰዎች የመንፈስ አንድነትን ይጠብቃሉ። መንፈስ ቅዱስ ይጠቀምባቸው የነበሩ ሰዎች ዛሬ ወደ ድካም ለምን ወረዱ ብላችሁ ብትጠይቁ፣ አንዱ ዲቪዥን ሲፈጥሩ ሲያደፈርሱ ድካም ወደ ሕይወታችን ይመጣል። መንፈስ ቅዱስ ያዝናል። መንፈስ ቅዱስ ይመረራል። ከዛ ሕይወታቸው እየደከመ ይመጣል። ሌላ ድርጅት ሊከፍቱ ይችላሉ። ያ ግን ስኬት አይደለም። እንደ ቀድሞ አይደለም ፓሽናቸው፣ እንደ ቀድሞ አይደለም ፍርሃ እግዚአብሔራቸው፣ እንደ ቀድሞ አይደለም መንፈሳዊ ድምፅ የሚሰሙት ምሪታቸው እንደ ድሮ አይደለም። ምክንያቱም አንድ የታሰረ ነገር አለ ወገኖች ሆይ። መንፈስ ቅዱስ በአንድነት እንድንኖር በሰላም እንድንኖር ያደርጋል። መንፈስ ቅዱስ ሌላ በላያቸው ላይ ምን ገለጸ ይላል? ታላቅ ጸጋ በላያቸው ነበር ይላል። ሃሌሉያ! ታላቅ ጸጋ። ሰው ሲያያቸው እላያቸው ላይ ፌቨር ነበረባቸው። የሚወደድ ሞገስ አላቸው። የሚሰሙ ሰዎች ናቸው።
በቃ የታረመ ማንነት አላቸው። የሚናገሩት ነገር መሬት ጠብ አትልም። እውነተኛ ነው። ጽድቅ አለበት። ክርስቶስን ይገልጣል። ራሳቸውን አያሳዩም። ምክንያቱስ ታላቅ ጸጋ በላያቸው አለ። ወገኖች ሆይ ስለ ጮህን አይደለም ሰው የሚሰማ ታላላቅ የቃላት ምን ልበለው የቃላት አክሮባት ስለሰራን በጥሩ አማርኛ ልቀት አይደለም ወንጌል አገልግሎት። አማርኛ መቻል አይደለም ማለት ኤክስፕሬሲቭ መሆን የቋንቋ ችሎታ። አንዳንድ ሰው በቃ ጉደኛ የሆነ ቋንቋ ችሎታ አላቸው። ወንጌል መስበክ ከዛ ያለፈ ነገር ነው። የመንፈስ ቅዱስ ኃይል ካለ ትብትብ ባለው ሰው እንኳን አልፎ መንፈስ ቅዱስ ይሰራል። ለዚህ ታላቅ ጸጋ በላያቸው ላይ ያለ ሕይወታቸው ይናገራል። በሕይወታቸው ውስጥ የእግዚአብሔር መንፈስ ያልፋል። ምክንያቱም ጸጋ ተቀብለዋል። በእነሱም ላይ ጸጋ ይገለጥ ነበረ። የቀደመችው ቤተ ክርስቲያን የእውነተኛው የመንፈስ ሙላት ምልክት በላዋ ላይ ነበረ። ጤነኛ የሆነ መንፈስ ቅዱስ ሞላባቸው። በመንፈስ ሲሞሉ ሁሉም ነው የተሞሉት። 120 ሰዎች ተሰብስበዋል ባልሳሳት። በ120ም ላይ መንፈስ ቅዱስ ሞላባቸው። በቤተ ክርስቲያናችን ስንት ሰዎች መንፈስ ቅዱስ ተሞልተዋል? ወገኖች ሰው በሚድንበት ቀን የዛን ውለታ ተጸልዮላቸው የዛን ውለታ ጌታ ተቀብለው የዛን ውለታ ተጠምቀው የዛን ውለታ ደግሞ መንፈስ ቅዱስ ሲሞሉ ትመለከታላችሁ። እና አንዳንድ ሰው በቤተ ክርስቲያኑ 30 ዓመት 20 ዓመት ኖሯል፣ መንፈስ ቅዱስ አልተሞላም። ወይ መንፈስ ቅዱስ ተሞልቶ በልሳን ለመጸለይ አእምሮ ብዙ የተያዘበት ነገር አለ። እነሱን ወደፊት በሌሎች ጥያቄዎችን ለመመለስ ሞክራለሁ ወገኖች ሆይ። ስለዚህ እውነተኛ የመንፈስ ቅዱስ ሙላት የሰላም ሰው ያደርጋችኋል፣ የምስክርነት ሰው ያደርጋችኋል፣ የአገልግሎት ሰው ያደርጋችኋል። በመንፈስ ሙሉ ትሆናላችሁ።